ብዙዎቻችን ልንሰማው ያልተዘጋጀንበት አንድ መራር እውነት አለ። እድሜያችን ከ50 ዓመት በላይ የሆነ ሲመጣ እግራችንን እየከበደን ደረጃ መውጣት እያቃተንና አቅማችን እየተሟጠጠ የሚሄደው ለምን ይመስላችኋል? ፕሮቲን ያላቸውን ምግቦች በሚገባ እመገባለሁ፣ ግን ለምን እንደዚህ ልፈሰፈሳለሁ ብለው ያስቡ ይሆናል። ነገር ግን ውድ የሆኑ የፕሮቲን ዱቄቶች፣ የታሸጉ አልሚ መጠጦች ወይም በየቀኑ የሚበሉት እንቁላል ብቻውን ጡንቻው እንዳይደክም ሊያደርጉ አይችሉም። ሳይንሳዊ እውነታው እንደዚህ ነው። እድሜያችን እየጨመረ ሲሄድ ሰውነታችን ፕሮቲንን ብቻ ተጠቅሞ ጡንቻን የመገንባት አቅሙ በከፍተኛ ሁኔታ እየደከመ ይሄዳል። ከዚህ ቀደም በቀላሉ የምታነሷቸው ነገሮች ዛሬ ላይ እየከበዷችሁ ሊሆን ይችላል። ስለዚህ ብቸኛውና ትልቁ ስህተት ምንድን ነው ካላችሁኝ፣ ፕሮቲንን ዝም ብሎ መመገብ ሳይሆን የትኛውን ፕሮቲን በምን ያህል መጠንና በምን አይነት መልኩ መውሰድ እንዳለብን በትክክል አለማወቃችን ነው። የጡንቻ መላላትን ለማቆም በዋናነት የሚያስፈልገን የፕሮቲን ብራንዶች ሳይሆኑ በሰውነታችን ውስጥ የጡንቻ ግንባታ ምልክትን ወዲያውኑ ሊቀሰቅሱ የሚችሉ ጥቃቅን አሚኖ አሲዶችን ነው። በዚህ ቪዲዮ እድሜያችን ከ50 በላይ ቢሆንም እንኳ ሰውነታችን የጡንቻ መገንባት ምልክት እንዲያስተላልፍ የሚረዱ ከቀላል እጅግ አስደናቂ እስከሆኑ 5 አስገራሚ ምግቦችን እናያለን። በተለይ ቁጥር 1 ላይ የምናየው ፍሬ ጡንቻን መልሶ በመገንባት ረገድ ያለውን አስደናቂ አቅም ስታዩት ትገረማላችሁ። ወደ ዝርዝሩ ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። በአሁኑ ሰዓት እድሜያችሁ ስንት ነው? ይህንን ቪዲዮስ ከየት ሀገር ሆናችሁ ነው የምትከታተሉት? አሁኑኑ በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ኮሜንት በግሌ ስለማነበው ሐሳባችሁን አካፍሉኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቁጥር 5 ላይ የምናገኘው የሱፍ ፍሬ ወይም ሰንፍላወር ሲድ ነው። አብዛኞቻችን የሱፍ ፍሬን በገበያ ወይም በሱፐርማርኬት ስናይ ዝም ብለን እናልፈዋለን። ነገር ግን በተለይ እድሜያችን ከ50 በላይ ከሆነ ይህንን ፍሬ ችላ ማለት ትልቅ የጤና ስህተት ነው። ለምን መሰላችሁ? የሱፍ ፍሬ ሌውሲን የሚባል እጅግ ወሳኝ አሚኖ አሲድ ይዟል። ሌውሲን በሰውነታችን ውስጥ የጡንቻን መገንባትና መጠገን ሂደት የሚቀሰቅስ ዋነኛ ንጥረ ነገር ነው። ሌውሲን ልክ እንደ መኪና የማስነሻ ቁልፍ አድርጋችሁ አስቡት። ቁልፉን ካላዞራችሁት ሞተሩ ሊነሳ እንደማይችለው ሁሉ ሌውሲን ከሌለም ሰውነታችን ጡንቻን የመገንባት ፍላጎት አይኖረውም። እድሜያችን እየገፋ ሲሄድ ደግሞ ይህንን የጡንቻ ግንባታ ሞተር ለማስነሳት ከወጣቶች የበለጠ ከፍተኛ የሌውሲን መጠን ያስፈልገናል። በተጨማሪም የሱፍ ፍሬ መገጣጠሚያዎቻችንን የሚጠብቁ ሜታዮኒንና ሲስቲን የተባሉ ሁለት የሰልፈር ክምችት ያላቸው አሚኖ አሲዶችን ይዟል። ይህ በተለይ እድሜያቸው ለገፋና የጡንቻ መሸርሸር ወይም የመገጣጠሚያ መገተር ለሚያስቸግራቸው ሰዎች ፍቱን ምላሽ ነው። በውስጡ የያዘው ቫይታሚን ኢ ጡንቻዎቻችን እንዳይጎዱ እንደ ጋሻ ሆኖ ሲከላከል፣ ማግኒዚየም ደግሞ ጡንቻዎቻችን በቀላሉ እንዳይሸማቀቁና ቶሎ እንዲያገግሙ ይረዳል። የሱፍ ፍሬውን በቀላሉ በምሳ ሰዓት በሰላጣ ላይ በመጨመር ወይም ከሰዓት እንደ ቀላል መክሰስ መውሰድ ይቻላል። የጥርስ ህመም ላለባቸው አረጋውያን ደግሞ ፍሬውን በቡና መፍጫ ፈጭቶ ዱቄቱን በእርጎ፣ በጁስ ወይም በሾርባ ውስጥ ሚክስ አድርጎ መጠጣት እጅግ ቀላልና ተመራጭ መንገድ ነው። ቁጥር 4 ላይ የምናገኘው የቺያ ፍሬ ነው። የቺያ ፍሬ በየቦታው ሲወራ ሰምታችሁ ይሆናል። ነገር ግን በተለይ እድሜያችን ከ50 በላይ ሲሆን ይህች ጥቃቅን ፍሬ የጡንቻን መሟጠጥ ለመከላከል የምታደርገውን አስደናቂ ተጋድሎ ጥቂት ሰዎች ብቻ ናቸው የሚያውቁት። የቺያ ፍሬ በውስጡ BCAA በመባል የሚታወቁትን 3 አሚኖ አሲዶች ማለትም ሌውሲን፣ አይሶሌውሲን እና ቫሊን በከፍተኛ መጠን ይዟል። እነዚህ አሚኖ አሲዶች ለየት የሚያደርጋቸው በጉበታችን ውስጥ በፍጥነት በቀጥታ ወደ ጡንቻችን መሄዳቸው ነው። አብዛኞቹ ፕሮቲኖች ጉበት ላይ ተፈጭተው እስኪያልፉ ረጅም ሰዓት ይፈጅባቸዋል። እነዚህ BCAA ግን ምንም አይነት የትራፊክ መጨናነቅ ሳይገጥማቸው በቀጥታ ወደ ጡንቻ የሚጋልቡ ናቸው። በዚህም ምክንያት ጡንቻን የመጠገን ፍጥነታቸው ወደር የለውም። በተጨማሪም የቺያ ፍሬ በውስጡ እጅግ ከፍተኛ የሆነ ኦሜጋ 3 የቅባት አሲድ ይዟል። እድሜያችን ሲገፋ በሰውነታችን ውስጥ በዝምታ የሚንቀለቀልና ጡንቻዎቻችንን የሚያበላሽ ውስጣዊ መቆጣት ይፈጠራል። በቺያ ፍሬ ውስጥ ያለው ኦሜጋ 3 ይህንን ጡንቻን የሚያወድም የውስጥ ሙቀት ወይም መቆጣት የሚያጠፋ ትልቅ ኃይል አለው። አጠቃቀሙም የቺያ ፍሬ የራሱን ክብደት 12 እጥፍ ያህል ውሃ የመምጠጥና ወደ ጄል የመቀየር ልዩ ተፈጥሮ አለው። ይህ ባህሪው ንጥረ ነገሩ በሰውነታችን ውስጥ ቀስ በቀስና ለረጅም ሰዓት እንዲሰራጭ ይረዳል። 2 የሾርባ ማንኪያ የቺያ ፍሬ በአንድ ብርጭቆ ወተት ውስጥ በመቀላቀል በፍሪጅ ውስጥ ቢያንስ ለ4 ሰዓታት ከተቻለ ደግሞ ሌሊቱን ሙሉ ማቆየት ጠዋት ላይ የሚበላ ምርጥ ክሬም ያለው ቁርስ ይወጣዋል። ሶስተኛ የዱባ ፍሬ ነው። የአጥንትና የጡንቻ ስፔሻሊስት ሐኪሞች አረጋውያን ታካሚዎቻቸው በሙሉ
በየቀኑ ቢመገቡት የሚመክሩት አንድ ምግብ ላይ ሲወያዩ ደጋግመው የሚያነሱት የዱባ ፍሬን ነው። ለምን መሰላችሁ? የዱባ ፍሬ አርጂኒን በሚባል እጅግ ድንቅ አሚኖ አሲድ የበለጸገ ነው። ሰውነታችን ይህንን አርጂኒን ወደ ናይትሪክ ኦክሳይድ ይቀይረዋል። ናይትሪክ ኦክሳይድ ደግሞ የደም ስሮቻችን እንዲለጠጡና እንዲከፈቱ በማድረግ ወደ ጡንቻዎቻችንና መገጣጠሚያዎቻችን የሚሄደውን የደም ፍሰት በከፍተኛ ሁኔታ ይጨምራል። እድሜያችን ከ50 በላይ ሲሆን ደም የመቅዘፍ ኃይሉ ስለሚቀንስ ለጡንቻዎች የሚደርሰው ኦክሲጅንና አልሚ ምግብ ያንሳል። በዱባ ፍሬ ውስጥ የሚገኘው አርጂኒን የደም ስሮችን በማስፋት ወደ ጡንቻዎች የሚሄደውን የደም ዝውውር በከፍተኛ ሁኔታ ይጨምረዋል። በዚህም ምክንያት እድሜያችን ቢገፋም እንኳ ጡንቻዎቻችን የሚፈልጉትን አልሚ ምግብና ኦክሲጅን በቀላሉና በፍጥነት እንዲያገኙ ያደርጋል። በተጨማሪም የዱባ ፍሬ በውስጡ እጅግ ከፍተኛ የሆነ ዚንክ ይዟል። ዚንክ አጥንታችንና ጡንቻችንን እርስ በርስ የሚያስተሳስረውን ኮላጅን የተባለውን ማጣበቂያ ለመገንባት ዋነኛ ግብዓት ነው። ዚንክ ልክ እንደ ሲሚንቶ ነው። ያለ ዚንክ ጡንቻን ከአጥንት ጋር የሚያገናኙት ጅማቶች ይላላሉ፣ በቀላሉም የመበጠስ አደጋ ይጋረጥባቸዋል። ከዚህም በላይ የዱባ ፍሬ ትሪፕቶፋን የተባለ አሚኖ አሲድ ስላለው ጥልቅና ጣፋጭ እንቅልፍ እንዲተኙ ያደርገውታል። የጡንቻ ጥገናና እድገት የሚከናወነው ደግሞ እኛ ተኝተን በምናርፍበት በዚህ ወርቃማ ሰዓት ነው። ሁለተኛ የተልባ ፍሬ ነው። ተልባ ለብዙ ሺህ ዓመታት በባህላዊ ሕክምና ውስጥ ጥቅም ላይ የዋለ ቢሆንም በተለይ እድሜያቸው ከ50 ዓመት በላይ በሆኑ ሰዎች ላይ የጡንቻን መሟጠጥ ለመከላከልና መልሶ ለመገንባት ያለውን ከፍተኛ ሳይንሳዊ ጥቅም ዘመናዊ ሳይንስ በቅርቡ አረጋግጦታል። የተልባ ፍሬ ግሉታሚን በተባለ አሚኖ አሲድ እጅግ የበለጸገ ነው። ግሉታሚን በሰውነታችን የጡንቻ ህዋስ ውስጥ በብዛት የሚገኝ ወይም ከ60% በላይ የሚሆነውን ነፃ አሚኖ አሲድ የሚሸፍን ወሳኝ ንጥረ ነገር ነው። ሰውነታችን በእድሜ መግፋት ወይም በተለያዩ ህመሞች ምክንያት ውጥረት ውስጥ ሲገባ ይህንን ግሉታሚን በከፍተኛ ሁኔታ ያቃጥላል። ይህንን ንጥረ ነገር በተከታታይ ካልተካን ሰውነታችን ፍላጎቱን ለማሟላት የራሱን ጡንቻዎች መብላት ይጀምራል። ይህም ከ50 ዓመት በኋላ የጡንቻ መሳሳትን በከፍተኛ ፍጥነት ያፋጥነዋል። የተልባ ፍሬ ይህንን የጡንቻ መበላሸት ሂደት በመግታት ጡንቻዎቻችን ሁልጊዜም በግንባታ ሁኔታ ውስጥ እንዲቆዩ ያደርጋል። በተጨማሪም በተልባ ውስጥ የሚገኘው አልፋ ሊኖሌኒክ አሲድ በሰውነታችን ውስጥ የሚከሰቱና የጡንቻ መዳከምን የሚያፋጥኑ መቆጣቶችን በከፍተኛ ሁኔታ ይቀንሳል። በውስጡ የያዘው ሊግናንስ የተባለው አንቲኦክሲደንት ደግሞ የጡንቻ ህዋሳትን ከእድሜ ጋር ተያይዞ ከሚመጣ ጉዳትና መዛል ይከላከላሉ። አጠቃቀሙም ለትክክለኛው የጡንቻ ጥገና በቀን ከ2 እስከ 3 የሾርባ ማንኪያ አዲስ የተፈጨ የተልባ ዱቄት መውሰድ ይመረጣል። የተፈጨውን ተልባ አጃ ውስጥ በመቀላቀል በጁስ ወይም በእርጎ ውስጥ ደባልቆ መውሰድ ይቻላል። ለምግብ መፈጨት መቸገር ወይም ስስ የሆድ ዕቃ ላላቸው አረጋውያን የተፈጨውን ተልባ ለጥቂት ደቂቃዎች በሙቅ ውሃ ውስጥ ዘፍዝፎ በማቆየት የሚፈጠረውን ጄል መሰል ፈሳሽ መጠጣት እጅግ ቀላልና ተመራጭ መንገድ ነው። ቁጥር 1 ላይ የምናገኘው ስፒናች ወይም በሀገራችን ቆስጣ የምንለው ነው። አሁን ቆስጣ ምን ፕሮቲን አለው ብላችሁ ልትገረሙ ትችላላችሁ። ከዶሮ ስጋ ጋር ካነጻጸራችሁት ልክ ናችሁ። አንድ እጅ ሙሉ የበሰለ ቆስጣ የሚሰጠው 5 ግራም ፕሮቲን ብቻ ነው። ነገር ግን ከ50 ዓመት በኋላ ትልቁ ጉዳይ የፕሮቲኑ መብዛት ብቻ አይደለም። ቆስጣን እጅግ ወሳኝ የሚያደርገው አብሮት የሚመጣው ስውር ኃይል ነው። ለምን መሰላችሁ? ስፒናች በናይትሬትስ የበለጸገ ነው። ይህ ንጥረ ነገር ሰውነታችን ውስጥ ሲገባ ወደ ናይትሪክ ኦክሳይድ ይቀየራል። ይህንን ሂደት ልክ ጠባብ የነበረን የደም ስር መንገድ በሰፊው ከመክፈት ጋር ማመሳሰል እንችላለን። በዚህም ጡንቻዎቻችሁ በኦክሲጅንና በንጥረ ነገሮች ይጥለቀለቃሉ። በጥናቶች መሰረት ይህ ናይትሬት በእድሜ በገፉ ሰዎች ላይ የጡንቻን ቅልጥፍና በ40% ያሻሽላል። ለአንድ አረጋዊ ይህ ማለት ጡንቻዎቹ አነስተኛ ኃይል በመጠቀም ብዙ ስራ መስራት ይችላሉ ማለት ነው። ትክክለኛው የተፈጥሮ አስማት ግን ማግኒዥየም ነው። እድሜያቸው ከ60 በላይ የሆኑ አዋቂዎች ከ60% በላይ የሚሆኑት የዚህ ወሳኝ ማዕድን እጥረት አለባቸው። ያለ ማግኒዥየም ፕሮቲንን ወደ እውነተኛው የጡንቻ ህብረ ህዋስ የመቀየር ኃላፊነት ያላቸው የሰውነታችን ኢንዛይሞች ልክ መዶሻ እንደሌለው አናጺ እጃቸው ይተሳሰራል። አንድ እጅ ሙሉ የበሰለ ቆስጣ ግን የዕለታዊ ፍላጎታችሁን 40% ያህል ማግኒዥየም በቀላሉ ይሰጣችኋል። ከስፒናች ከፍተኛውን ጥቅም ለማግኘት በወይራ ዘይት ውስጥ ለ2 ወይም ለ3 ደቂቃዎች ብቻ ቀለል አድርጋችሁ ጥበሱት። ሙቀቱ ማዕድናትን ጠፍንጎ የሚይዘውን ወይራ ዘይቱ ደግሞ ቪታሚኖችን ሰውነታችን በፍጥነት እንዲመጣቸው ይረዳል። በሳምንት ከ3 እስከ 4 ጊዜ በሳህን ትንሽ መጠን ያለው ቆስጣ መመገብ ይመረጣል። ወደ ሾርባ መጨመር፣ ከጠዋት እንቁላል ጋር ማቀላቀል ወይም ጥቂት ሎሚ ጨምሮ መመገብ ፍጹም ወርቃማ መንገድ ነው። እንግዲህ በሳይንስ የተረጋገጡና የአጥንትና የጡንቻ ስፔሻሊስቶች
እድሜያቸው ከ50 ዓመት በላይ ለሆኑ አዋቂዎች አጥብቀው የሚመክሯቸው 5 አስደናቂ ፍሬዎች እነዚህ ናቸው። በሊዮሲን የታጨቀው የሱፍ ፍሬ፣ አሚኖ አሲድን ቀስ እያለ በሰውነታችን የሚያሰራጨው የቺያ ፍሬ፣ የደም ዝውውርን የሚያሳልጠው የዱባ ፍሬ፣ የሰውነት መቆጣትንና የጡንቻ መዛልን ከስሩ የሚያጠፈው ተልባ፣ እንዲሁም በመጨረሻም ሙሉ የጡንቻ ግንባታ አሚኖ አሲድ የያዘውና ወደር የሌለው ቆስጣ ናቸው። እያንዳንዱ ፍሬ የጡንቻ መሳሳትን በተለያዩ መንገዶች የሚከላከሉ ሲሆን በአንድነት ሲወሰዱ ደግሞ የደከሙ ጡንቻዎችን በጉጉት የሚፈልጉትን ጠንካራ የተፈጥሮ መሰረት ይፈጥራሉ። ውድ የሆኑ ተጨማሪ አልሚ ምግቦችን ወይም ሰፕሊመንትስ እንዲሁም የተወሳሰቡ የምግብ ፕሮግራሞች አያስፈልግዎትም። የሚያስፈልግዎት እነዚህን 5 ፍሬዎች በተከታታይ መመገብና አሁን ያገኙትን ወርቃማ እውቀት በተግባር ማዋል ብቻ ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት እና ቀደም ሲል የማታውቁትን እውቀት ከሰጣችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣዩ ጠቃሚ የጤና መረጃ እስክንገናኝ ጤና ይስጣችሁ። ቻው።